ሩት ኤንድ ቲዩበር ክሮፕስ ፕሮዳክሽን ኤንድ ማኔጅመንት። ሩት እና ቲዩበር ክሮፕ ፕሮዳክሽን ምን ይመስላል የሚለውን እናያለን። ሩት ክሮፕ ምንድን ነው? ቲዩበር ክሮፕ ምንድን ነው? ዴፊኒሽን ኦፍ ኮመን ተርምስ። ሩት ስንል ስር ነው። እንግዲህ ይሄ የምናውቀው ነው። ሩት ኢዝ የኮምፓክት ኦፈን ኢንላርጅድ ስቶሬጅ ኦርጋን ዊዝ ሄሪ ስቴምስ ዛት ዴቨሎፕስ ፍሮም ሩት ቲሹ። ስር በምንልበት ጊዜ እንግዲህ ስር ነው፣ ዛፍ ስር፣ የዛፍ ስር ነው ወይንም የእጽዋት ስር ነው። እንደዚህ ፀጉር መሳይ ነገር ደግሞ አለበት ከጎን ስሩ ላይ እና ኮምፓክት የሆነ ስቶሬጅ ኦርጋን ነው። ማዕድናት ስቶርድ የሚሆኑበት ኦርጋን ነው የእጽዋት። ሄሪ የሆነ እንደዚህ ፀጉር መሳይ ነገር ያለበት ነው። ሩት ቲሹ ላይ ከሩት ቲሹ ዴቨሎፕ የሚያደርግ ነው እነዛ ሄሪ ስቴሞች። ቲዩበር ስንል ደግሞ ኢዝ አን ኢንላርጅ ስቶሬጅ ኦርጋን ዛት ዴቨሎፕስ ፍሮም ኢሎንጌትድ ስቴም ቲሹ ኦር ራይዞም። እንግዲህ ስር አለ አይደል? ከግንድ ወደ ታች ስር አለ። ከስር ደግሞ ወደ ጎን እንደዚህ የሚሄድ አለ። ወደ ጎን የሚሄድ እንደ ግንድ አይነት ነገር አለ። መሬት ስር ነው እሱ፣ ራይዞም ይባላል። እንደዚህ የሚሄድ ከሱም እንደዚህ ስሮች ወደ ታች ስሮች የሚበቅሉበት ነው እና ይሄ ራይዞም ይባላል። እዚህ ጋር በምናይበት ጊዜ ከመሬት በላይ ሲሆን ያ ወደ ጎን ያለው ስቶሎን ይባላል። ከመሬት በታች ሲሆን ደግሞ እንደዚህ ወደ ጎን ያለው ራይዞም ይባላል። ሌላው እንግዲህ ሩት ይባላል። ሩት የተባለው ያ ነው። ሶ ቲዩበር የሚባለው ምን ኢንላርጅ ከሆነ ወደ ጎን እንደዚህ ካደገ ከራይዞም ወደ ታች የሚበቅል ስር ነው። ኢንላርጅ የሆነ ስቶሬጅ ኦርጋን ነው። ኢንሎንጌትድ ከሆነ ስቴም ወደ ጎን ኢንሎንጌትድ ወይንም ከራይዞም የሚበቅል ስር ነው። ሶ ኤ ቲዩበር ኢዝ ኤ ሩት ክሮፕ በት ፕላንት ካን ቢ ኤ ሩት ኤንድ ኖት ኤ ቲዩበር። ስለዚህ ቲዩበር ሲባል ምንድነው? ሩት ክሮፕ ነው፣ ስር ነው፣ እንደ ስር ነው። ነገር ግን የሆነ ፕላንት ስር ኖሮት ቲዩበር ላይ ኖረው ይችላል ነው። ስር ማለት ቀጥታ ከግንዱ ከስቴም ወደ ታች ያለው ፓርት ነው። እንደዚህ ኢንሎንጌትድ ከሆነው ስቴም ደግሞ የሚበቅሉት ስሮች ቲዩበር ይባላሉ። ስለዚህ አንዳንድ ፕላንት ያ ራይዞም ላይ ኖረው ይችላል፣ ቀጥታ ስር ብቻ ሊሆን ይችላል። ሩት ክሮፕ ስንል ኢዝ ኤ ክሮፕ ግራውንድ ፎር ኢትስ ኢንላርጅድ ኤንድ ኢዲብል ሩትስ። እንግዲህ ሩት ክሮፕ የሚባለው ስራቸው የሚበላ እጽዋት ናቸው። ስለዚህ ሩት ክሮፕ ከቲዩበር ክሮፕ ይለያል። ቲዩበር ከራይዞሙ ራይዞም ያለው ወደ ጎን ካለው የሚበቅል ስር ሲሆን ይሄኛው ኖርማል ስር ነው። ለምሳሌ ቢትሩት ማለት ቀይ ስር፣ ካሮትን ስናይ ቀጥታ ወደ ታች ያለ ስር ነው። ፓርስኒፕ፣ ካሳቫ የሚባሉ ስሮች አሉ። ሶ ምንድነው እነዛ ስሮች ቀጥታ ከእንትን ነው ከዘር ነው። አሁን እነ ካሮትን ስናይ ዘር ነው የሚተከለው ወይንም ግንድ ነው የሚተከለው። ሶ ሩት ክሮፖችን ለማግኘት ዘር ወይንም ግንድ ነው የምንተክለው ነው። ቲዩበር ክሮፖችን ለማግኘት ደግሞ ስሩን ራሱ ብንተክል ቲዩበር ክሮፕ ልናገኝ እንችላለን። እሺ ቲዩበር ክሮፕስ አር ክሮፕስ ዊዝ ስዎለን አንደርግራውንድ ስቴምስ ኤንድ ሩትስ። አያችሁ አንደርግራውንድ ምን አለ? ስቴም አለ፣ ወደ ጎን እንደዚህ ግንድ አለ፣ ራይዞም ያለው ማለት ነው። ወደ ጎን የሄደ ግንድ አለ፣ አንደርግራውንድ ስቴም አለ። ከዛ የሚበቅሉ ወደ ታች የሚበቅሉ ሩቶች ናቸው። ፖቴቶ ሳውን ድንችን ብንወስድ ስሩን ስንተክል ይበቅላል እና እነ ቲዩበር ክሮፕሶች ስራቸውን ስንተክል ወይንም ስሩን ስንተክል የሚበቅል ከሆነ የቲዩበር ክሮፕ ይባላል። ከስር ምን የሆነ ወደ ጎን የሆነ ስር ካለ ያው ወደ ጎን ያለው ራይዞም ከሱም እንደዚህ ስር እየበቀለ ይሄዳል ነው ይሄ ቲዩበር ክሮፕስ የሚባለው። ሩት ክሮፕ በሚሆኑበት ጊዜ ግን አሁን እንደ ካሮት ቀጥታ ከግንድ ስር አለ፣ ያ ነው ዘር ነው የሚተከለው ወይንም ሌላ ግንዱ ነው የሚተከለው። ቀጥታ ከግንዱ ነው ወደ ታች እንትን የሚለው። ሶ ልዩነታቸው ይሄ ነው። ራይዞምስ ኤንድ ሩትስ አር ቦዝ ፋውንድ አንደርግራውንድ። እሺ እዚህ ጋር የቲዩበር ክሮፕስ አይነት ስዊት ፖታቶስ፣ ስኳር ድንች፣ ያምስ፣ ጎደሬ አይነት ነገር። ያም የተለያየ አይነት እንትን አለው።
የተለያየ አይነት ታይፕ አለው። ለምሳሌ እዚህ ጋር ያሉት ሁሉም ያም ይባላሉ። የተለያዩ አይነት ጎደር ያለ፣ ትሮፒካል ያም ምናምን፣ ጃፓኒዝ ያም እየተባለ የተለያየ አይነት አለ። ሶ ያም ቲዩበር ክሮፕስ ውስጥ ይመደባል። ራይዞምስ ኤንድ ሩትስ አር ቦዝ ፋውንድ አንደርግራውንድ ብለናል። ራይዞምስ ምን ናቸው? ስቴም ዛት ግራው ሆሪዞንታሊ ከስር ወደ ጎን የሚያድጉ ሆሪዞንታሊ የሚያድጉ ስቴም ማለት ግንድ እንደማለት ነው። መሬት ውስጥ ያለ ወደ ጎን የሚያድግ ከስር ወደ ጎን የሚያድግ ግንድ ራይዞም ይባላል። ከመሬት በላይ በሚሆንበት ጊዜ ደግሞ ስቶሎን ይባላል። ራይዞምስ ሴንድ አውት ስቴምስ ኤንድ ሩትስ ፍሮም ዜር ኖድስ። እንግዲህ ራይዞሞች ስቴም ወደ ጎን እንትን ያደርጉና ከዛ ስር ከጫፍ ስር ይበቅላል ነው። ወደ ጎን ግንድ ራይዞም ስንል ወደ ጎን እንደዚህ ግንድ ይሄድና ከዛ ምን ይሆናል? ስር። አያችሁ? ራቅ ብሎ ደግሞ ሌላ እጽዋት እንደሱ አይነት ወደ ጎን ይሄድና ስር ያበቅላል። ራይዞም የሚባለው እንደዛ ነው፣ ከኖዶቹ ወይንም ከጫፎቹ። ሜኒ ፕላንትስ ሃቭ ራይዞምስ አስ ዜር ሜይን ስቴም ኢንክሉዲንግ። አሁን የተለያዩ እጽዋቶች አሉ እንደዚህ ራይዞም ያላቸው እንደ ሜይን ስቴም ወይንም እንደ ሜይን ግንድ ራይዞም ያላቸው አሉ። ለምሳሌ ጂንጀርን ብንወስድ፣ ዝንጅብል በቀላሉ ብንወስድ ተመልከቱ። አንድ ዝንጅብል ሲተከል ወደ ጎን እየሄደ ይበቅላል፣ ወደ ጎን እየሄደ ይበቅላል። አያችሁ? ወደ ታች ስር አለው ነው ከራይዞሞቹ ስር። እንደዚህ አይነት እጽዋቶች አሉ። ጂንጀር አለ፣ ካላቲያስ የሚባል አለ፣ ፖፑላር ትሪ፣ ባምቡን ብንወስድ ለምሳሌ እንደዚህ አይነት ነው። እዚህ ጋር የባምቡ ቀርከሃ የሚሰራበት እጽዋት ነው እና ፖፑላር ትሪ የሚባለው እንደዚህ አይነት ትሪ ነው። ይህንንም እንደምናየው በመስመር የሚያድግ ነው። ይሄ ደግሞ ካላቲያስ የተባለው ነው። እነዚህ ከራይዞም እየበቀለ የሚሄድ ነው። ቲዩበር ክሮፕሶችን በምናይበት ጊዜ እዚህ ጋር አሉ። ስኳር ድንች፣ ያም የሚባለው እንደዚህ ድንቾች አሉ። እዚህ ጋር ኖርማል ድንቾች። ሩትስ ኤንድ ቲዩበርስ አር ፕላንትስ ዊዝ ኤዲብል ሞዲፋይድ ሩትስ። ኤዲብል ማለት ለምግብነት የሚውሉ ስሮች ናቸው ሩት እና ቲዩበርስ የሚባሉት። ዘ ሞዲፋይድ ሩትስ ኮንሲስት ኦፍ ዘ ቲዩበረስ ኤንድ ፍለሺ ሩትስ። ያ ሞዲፋይድ የሆነ ሩት ቲዩበረስ የሆነ ፍለሺ፣ ውስጣቸው እንደ ፍለሽ የሆነ የሚበላ አይነት ስጋ አይነት፣ ኖርማል ስጋ ሳይሆን ፍለሽ አይነት ነገር አለበት። የቲዩበረስ ሩት ኢዝ ኤ ቲከንድ ሰከንደሪ ሩት አስ ሲን ኢን ስዊት ፖቴቶ ኢፖሞያ ባታታስ። ስዊት ፖታቶ ሳይንቲፊክ ኔሙ ነው፣ የሳይንቲፊክ ስሙ ኢፖሞያ ባታታስ ይባላል። ኤንድ ካሳቫ፣ እንደ ካሳቫ የካሳቫ ሳይንቲፊክ ስሙ ማኒሆት ስኩሌንታ ይባላል። እነዚህ ቲዩበረስ ሩቶች ያው ቲከንድ የሆኑ ወይንም የወፈሩ ሰከንደሪ ሩት እንደ ሁለተኛ ስር ያገለግላሉ። ሰከንደሪ ሩት ማለት ፕራይመሪ ሩት አለ መጀመሪያ ስር ከሆነ መጀመሪያ ያለው ስር ያ ኦልድ ቲዩበረስ ሩት ይባላል። መጀመሪያ የተተከለው ስር ነው። ከዛ ከሱ ሌላ እንደዚህ እየበቀለ ሲሄድ አዲስ ቲዩበረስ ሩት እየመጣ ይሄዳል። ያ ሰከንደሪው ነው፣ ሁለተኛው ሩት ነው። እንደ ስኳር ድንች እንደ ካሳቫ ያሉት ናቸው። A fleshy root is usually an enlarged primary root as in carrot. ፍለሺ ሩት የሚባለው ደግሞ ይሄኛው ቲዩበረስ ሩት ነው፣ ሰከንደሪ ነው። ፍለሺ ሩት የሚባለው እንደ ካሮት ኢንላርጅድ የሆነ ፕራይመሪ ሩት ነው። አንድ ሩት ነው ያለው። አሁን ካሮት በምናይበት ጊዜ ከላይ ቀጥታ ከግንዱ ወደ ታች የወረደ እንደዚህ ካሮትን በምናይበት ጊዜ አንድ ነው ወደ ታች ያለው። ፕራይመሪ የሆነ ሩት ነው ፍለሺ ሩት የሚባለው። የካሮት ሳይንቲፊክ ስሙ ዳውከስ ካሮታ ይባላል። ሹገር ቢት ስንል ቀይ ስር ነው። ቤታ ቡልጋሪስ ይባላል። ሩትስ ኤንድ ቲዩበርስ ይልድ ስታርቺ ሩትስ፣ ቲዩበርስ፣ ራይዞምስ፣ ኮርምስ ኤንድ ስቴምስ። እንግዲህ ስር እንዲሁም ቲዩበር እነዚህ ምን አላቸው? ስታርች የሆነ ሩት አለ፣ በስታርች የተሞላ ቲዩበርስ አሉ፣ ሰከንደሪ ሩት፣ ራይዞምስ አለ፣ ወደ ጎን ያለ ግንድ፣ ኮርም፣ ስቴም። እነዚህ ነገሮች አሉ። ወደ ጎን ያለ ስቴም ነው።
Roots and tuber crops are important cultivated staple energy sources። እነዚህ ለኃይል እንደ ኃይል ምንጭ የሚያገለግሉ ናቸው፣ የሚበሉ ናቸው፣ ሰብል ናቸው፣ የሚበሉ ሰብል ናቸው። ሰከንዱ ሲሪያልስ ከሲሪያል ከእህሎች በመቀጠል ሲሪያልስ ሲባል እህሎች አሉ፣ እህል የሚባሉ ምግቦች አሉ፣ አጃ፣ ገብስ፣ በቆሎ እነዚህ እህሎች ናቸው። ከነሱ በሁለተኛ ደረጃ ለምግብነት የሚውሉ ስቴፕል ኢነርጂ ሶርሰስ ናቸው እነዚህ ሩት እና ቱበር ክሮፕስ። ጀነራሊ ኢን ትሮፒካል ሪጅንስ ኢን ዘ ወርልድ they include potatoes ምን ምንድናቸው ሲባል ድንች አለ፣ ካሳቫ አለ፣ ስዊት ፖታቶ አለ፣ ስኳር ድንች፣ ያም አለ፣ እንሰት፣ some aroids የሚባሉ አሉ። These belonging to different botanical families but are grouped together as all type produce underground food። እነዚህ ሁሉ የተለያየ ስም አላቸው፣ የተለያየ ፋሚሊ ነው ያላቸው ከስምም አንፃር ስናይ፣ ነገር ግን ሁሉም አንደርግራውንድ ፉድ ነው የሚባሉት፣ ከመሬት ስር የሚበቅሉ ምግቦች ናቸው፣ ከመሬት ስር ያሉ ናቸው። root and tuber crops produce large quantities of energy። ስር እንዲሁም የቱበር ከስራ ስር የሚገኘው በጣም ከፍተኛ መጠን ያለው ጉልበትን የያዙ ናቸው፣ የሚያመርቱም ናቸው ከሲሪያሎች አንፃር ስናነጻጽር። they play an increasingly important role in global food and energy security። በዓለም አቀፉ የምግብ እና የኃይል ዋስትናን በማስጠበቅ በማረጋገጥ ላይ ትልቅ ሚና አላቸው እነዚህ የስራ ስሮች። the major root and tuber crops ያው የሚታወቁት ፖታቶ ብለናል እስካሁን፣ ስዊት ፖታቶ፣ ካሳቫ፣ ያም እያለን ነው። እነዚህ occupy 53.93 ሚሊዮን ሄክታርስ ወርልድ ዋይድ በዓለም አቀፍ ደረጃ ይሄን ያህል መሬት ላይ የተተከሉ ናቸው ያሉ ናቸው። 53.93 ሚሊዮን ሄክታር ምን ያህል ፕሮዲዩስድ ይሆናል? 736.747 ሚሊዮን ቶን በአመት በየአመቱ ይሄን ያህል ሚሊዮን ቶን ይመረታል ስራ ስር ለምግብ የሚውል ማለት ነው። among the root and tuber crops ከነዚሁ ደግሞ እንሰት አለ። የእንሰት ስም ሳይንቲፊክ ኔም ኢንሴቴ ቨርቲኮሰም ይባላል። ካሳቫ አለ፣ ማኒሆት፣ ስኩሌንታ የሚባለው፣ ስዊት ፖታቶ፣ ኢፖሚያ ባታታስ የሚባል፣ ፖታቶ፣ ሶላነም፣ ቱበርሰም ኤንድ ያም ዲዮስኮሪያ ኤስፒፒ። እነዚህ are most important staple food crops in Africa which cover around 23 million hectares with annual production of more than 240 million tons። በአፍሪካ በጣም የተለመዱት ናቸው እዚህ ጋር የዘረዘር ናቸው እና በ23 ሚሊዮን ሄክታር የተተከሉ መሬት ላይ የተተከሉ ናቸው። በየአመቱ 240 ሚሊዮን ቶን ክብደት ያለው ነው የምግቡ ክብደት ለምግብነት የሚውለው። The production and productivity of these crops exceed that of cereal crops which is on average 169 million tons። እንግዲህ ምርታማነቱ ወይንም የማምረት ሂደቱ እንዲሁም ምርታማነቱ የነዚህ ክሮፖች ከሲሪያሎች ይልቅ እህል ካልናቸው ይልቅ ከፍ ያለ ነው ምርታማነቱ እና በአቨሬጅ 169 ሚሊዮን ቶን በ108 ሄክታር ኦፍ ላንድ ላይ ይኖራል ማለት ነው ለምግብነት የሚሆን በ108 ሄክታር ኦፍ ላንድ ላይ እስከ 169 ሚሊዮን ቶን ይመረታል። ክላሲፊኬሽን ኦፍ ሩት ኤንድ ቱበር ክሮፕስ ክላሲፋይ ስናደርግ ፋኦ ፉድ ኤንድ አግሪካልቸር ኦርጋናይዜሽን ነው፣ በዩናይትድ ስቴትስ ያለ ድርጅት ነው። ክላሲፋይስ ሩትስ ኤንድ ቱበር ክሮፕስ ቤዝድ ኦን ዜር ዩዝ ኢንቱ 7 ፕራይመሪ ክሮፕስ 7 ዋና ዋና ክሮፖች ብሎ ከጥቅማቸው አንፃር የሩት እና የቱበር ክሮፖችን ይከፋፍላቸዋል። the major indigenous root and tuber crops find in Ethiopia በኢትዮጵያ ሀገር በቀል የሆኑ በኢትዮጵያ የሚገኙ ዋና ዋናዎቹ እንሰት አለ፣ አንቾቴ አለ፣ ኢትዮጵያን ፖታቶ አለ ወይንም ድንች፣ ያም አለ፣ ጎደሬ የምንለው እነዚህ ናቸው። the exotic species include ከሀገር ውጪ ደግሞ የመጡት ኤግዞቲክ የሆኑ ታሮ አለ፣ ይሄም ወደ ጎደሬነት የቀረበ ነው። ታኒያ፣ ካሳቫ፣ ፖታቶ ኤንድ ስዊት ፖታቶ። ፖታቶስ አንድ በአንድ ስናይ ድንቾችን ነው። ሶላነም ቱበሮሰም የምንለው
Potato is a seasonal crop grown in temperate zones all over the world including Ethiopia. ሲዘናል የሆነ ወቅታዊ የሆነ ክሮፕ ነው። የሆነ ወቅት አለ የሚያድግበት እና የሙቀት ሁኔታው ቴምፕሬት በሆነ ዞኖች ላይ ነው የሚያድገው በዓለም አቀፍ ደረጃ ኢትዮጵያን ጨምሮ። but primarily በዋናነት ኖርዘርን ሄሚስፌር ነው። የሆነ ቀዝቀዝ ያለ አካባቢ ይፈልጋል ለመብቀል ለማደግ። it is currently the fourth most important food crop in the world. በዓለማችን ላይ በቆሎን፣ ሜዝ፣ ዊት፣ ስንዴን እና ራይስ ሩዝን ቀጥሎ አራተኛ በስፋት ለምግብነት የሚውል የምግብ አይነት ነው ድንች። with a production of 368 million tons በየአመቱ 368 ሚሊዮን ቶን ይመረታል። it provides significant amounts of carbohydrates ምን ይሰጣል? በቂ የሆነ ወይንም ብዙ መጠን ያለው ካርቦሃይድሬት ይሰጣል። ፖታሺየም፣ ቪታሚን ሲ በዛ ውስጥ አለው። እንዲሁም አስኮርቢክ አሲድ አለው። present in potatoes protect foliates from oxidative breakdown በኦክሲዴሽን ብሬክዳውን እንዳይሆኑ ቅጠሎቹ ፎሊየት ፕሮቴክት ያደርጋል። አስኮርቢክ አሲድ አለው። እነዚህ ድንቾች ፖቴቶስ ያንን ይመስላል። ድንችን የምናውቀው ነው። ስዊት ፖቴቶስ ወይንም ስኳር ድንች ኢፖሞያ ባታታስ ይባላል። ስዊት ፖታቶስ is a seasonal crop grown in tropical and subtropical region። ይሄም ሲዘናል የሆነ በወቅት የሚተከል የምግብ አይነት ነው። በትሮፒካል የአየር ጸባይ ሰብትሮፒካል ሪጅኖች ላይ ያድጋል። the origin of sweet potato is central america። ምንጩ መጀመሪያ የተገኘው ሴንትራል አሜሪካ ማዕከላዊ አሜሪካ ላይ ነው። but at present it is widely grown in many tropical and subtropical countries in different ecological regions። አሁን ግን በተለያዩ ትሮፒካል እና ሰብትሮፒካል የአየር ጸባይ ባላቸው አካባቢዎች ላይ ያድጋል። sweet potato can be grown all around the year under suitable climatic conditions። የአየር ሁኔታው ከተመቻቸ ሙሉ አመቱን ሊያድግ ይችላል ይሄ የስኳር ድንች። thus it is considered as an insurance crop and is typical food security crop። ስለዚህ ምን ተብሎ ይጠራል? ኢንሹራንስ ክሮፕ። ኢንሹራንስ ማለት እንግዲህ ነፍስ አድን ነው። አመቱን ሙሉ የሚያድግ ከሆነ የሰውን ነፍስ ይታደጋል ነው። ለምግብነት የምግብ ዋስትናን ያረጋግጣል for security። in addition sweet potatoes are rich in dietary fiber, minerals and vitamins። ለምግብነት በሚውል ፋይበር አለበት፣ ሚነራል፣ ማዕድናት፣ ቪታሚኖች በእነዚህ የበለጸገ ነው ስዊት ፖታቶ ስኳር ድንች። ካሳቫ ወይንም ማኒሆት ስኩሌንታ የምንለው ካሳቫ is semi permanent crop grown in tropical and subtropical region። ይሄም የአየር ጸባይ ትሮፒካል እና ሰብትሮፒካል ሪጅን ላይ ያለ ነው። ብዙም ቋሚ ያልሆነ የምግብ አይነት ነው። it is one of the world's most important food crops with annual global production at approximately 276 million metric tons in 2013። በ2013 በዓለም አቀፍ ደረጃ ወደ 276 ሚሊዮን ሜትሪክ ቶን ያህል ተመርቷል። በዓለማችን ላይ በስፋት ጠቃሚ የሆነ የምግብ አይነት ነው። it is most widely produced in Nigeria። በዋናነት ናይጄሪያ ላይ ነው። የዓለም አቀፉን 19% ናይጄሪያ ነው የምትይዘው። ታይላንድ 11%፣ ኢንዶኔዥያ 9%፣ ብራዚል 8% ናይጄሪያን ተከትለዋሉ። ዴሞክራቲክ ሪፐብሊክ ኦፍ ኮንጎ 6% የዓለሙን ምርት ከዓለም ምርት የሚይዘው ከካሳቫ ምርት። ካሳቫ can be converted into a large number of products ranging from traditional and novel food products። ካሳቫ ወደ ለምን ጥቅም ላይ ይውላል? ኖቨል የሆኑ ወይንም ባህላዊ የሆኑ የምግብ አይነቶች ላይ እንደዛ ሊቀየር ይችላል። ለላይቭ ስቶክ ፊድስ ቱ ኢታኖል ለእንስሳት ወይንም ለከብቶች እንደ ምግብ ያገለግላል። ለኢታኖል እንዲያገለግል ማለት ነው። ወይንም ኢታኖል ከነሱ ኢታኖል እንዲወጣ በእበት መልክ። ስታርች ኤንድ ኑመረስ አዘር ፕሮዳክትስ ስታርች ወደ ስታርችነት ሊቀየር ይችላል እና ሌሎች ፕሮዳክቶችም ወደ ሌሎች ፕሮዳክቶች ሊቀየር ይችላል። ካሳቫ የምናየው እንግዲህ ይሄ እንደዚህ አይነት ስር ነው። ካሳቫ ኮሎካሺያ ስኩሌንታ ካሳቫ ኮኮያም የሚባለው ነው። ካሳቫ ኮኮያም የሚባለው ሳይንቲፊክ ኔሙ ኮሎካሺያ ስኩሌንታ። ኮኮያም ወይንም ኮሎካሺያ ስኩሌንታ ደግሞ ስናይ ኮኮያም is a starchy root vegetable that is
ኮማንሊ ዩዝድ ኢን ሳውዝ አሜሪካን፣ አፍሪካን ኤንድ ካሪቢያን ኩዚን። እንግዲህ ስታርች ያለበት ስር ነው፣ ቬጂቴብል ነው። በዋናነት በሳውዝ አሜሪካ፣ በአፍሪካ፣ በካሪቢያን አካባቢዎች ላይ ለምግብነት ይውላል። ኢት ሃዝ ኤ ራፍ ሄሪ አውተር ስኪን ዊዝ ኤ ክሪስፕ ዋይት ኦር ፒንክ ፍሌሽ። ጸጉራም የሆነ አይነት እንትን ያለው ሽፋኑ ጎደሬ ለጎደሬ ይቀራረባል። ግን እዚህ ጋርም ጎደሬ ሁለት አይነት አለ እና ጎደሬ ይባላል። ውስጡ ነጭ ነው፣ ነጭ ሆነ ፍሌሽ ያለው ነው። Once prepared, yautja or cocoyam earthy flavor can be likened to that of a nuts versus the mild flavor of potato or yam. እና ሲዘጋጅ ጣዕሙ የሆነ earthy የሆነ ፍሌቨር ወይንም የመሬት አይነት ጣዕም ከነት ጋር ነት ወይንም ኦቾሎኒ አይነት እንትን ፍሌቨር አለው። ከዛ ደግሞ ፖታቶ የፖታቶ አይነትም የድንች አይነትም ፍሌቨር አለው። ያውቲያ ኢዝ ናይትሬንት ደንስ ላው ኢን ፋት። እንግዲህ ይሄ ያውቲያ በናይትሬት የበለጸገ ነው፣ ፋት የለውም ወይንም ያነሰ ነው ፋቱ፣ ፋይበር አለበት። ያውቲያ ኦልሶ ፕሮቫይድስ ቪታሚን ሲ። ምን አለበት ሌላ? ቪታሚን ሲ አለበት፣ ራይቦፍላቪን አለበት፣ ቲያሚን እንዲሁም አይረን፣ እነዚህ አሉበት። በማዕድናት የበለጸገ ነው። ታሮ ደግሞ አለ፣ ኮሎካሲያ ስኩሌንታ፣ እሱም ያው ተመሳሳይ ነው። ታሮ የሚባለው is called ኢዶ or ዳሽን is an herbaceous plant of the arum family or Arsacea and it is edible roots like corm። እና ይሄ ቅጠላማ የሆነ ነው፣ ራሱ herbaceous የሆነ እጽዋት ነው እና የሚበላ ነው፣ ስሩ የሚበላ ነው። ጎደሬ በሉት። Taro is probably native to southeastern Asia when it spread to Pacific Islands and become a staple crop። እና በደቡብ ምስራቅ እስያ ላይ ኔቲቭ የሆነ እዛ አካባቢ ሀገር በቀል የሆነ ነው። ከዛ ወደ ፓሲፊክ ደሴቶች ተጓዘ፣ የሚበላ ሰብል ሆነ ነው። It is cultivated for its large starchy spherical corms or underground stems። የሚታወቀው ትልቅ የሆነ ስታርች የሆነ ስፔሪካል የሆነ ሼፑን በምናይበት ጊዜ አንደርግራውንድ ስቴም አለ ወደ ጎን፣ ታሮ ሩት ይባላል። ወደ ጎን እንደዚህ አንደርግራውንድ ስቴም አለው። which are consumed as a cooked vegetable made into puddings and breads and also made into Polynesian poi። እንደዚህ እንደምናየው ክሬም ሊደረግ ይችላል፣ እንደ ክሬም አይነት ፖሊኔዥያን ፖይ ይባላል። እንግዲህ እንደምታዩት ሊዘጋጅ ይችላል ነው። ሶ ቲም ፓስቲ ሃይሊ ዳይጀስቲብል ማስ ኦፍ ፍሬሽ ኦር ፈርመንትድ ታሮ ስታርች ነው። ዘ ላርጅ ሊቭስ ኦፍ ታሮ አር ኮመንሊ ስቲውድ። ይሄ ቅጠሉ ራሱ ደግሞ በወጥ መልክ ተሰርቶ የሚበላ ነው። እዚህ ጋር እንደምናየው ምን ሊደረግ ይችላል? በወጥ መልክ ተሰርቶ የሚበላ ሊሆን ይችላል። ግን በጥሬነቱ ከተበላ በጣም ላዩ ላይ ኦክሲዴቲቭ የሆነ የሚጎመዝዝ የሚያቃጥል ነገር አለው፣ ማይመሽ ነገር አለው። ነገር ግን በደንብ ሲበስል በእሳት በውሃ ሲቀቀል ለምግብነት ያገለግላል። ሌላው ያምስ ወይንም ዳዮስኮሪያ ኤስፒፒ። the principal edible yams are widely grown throughout the tropics። እንግዲህ ይሄም እንደዛ ከላይ እንዳሉት አይነት ጎደሬ ነው። starchy staple foodstuffs normal eaten as vegetable boiled baked or fried። እንግዲህ ይሄ ይበላል፣ ተቀቅሎ ይበላል በውሃ ውስጥ። ያሰራሩ ምንድነው? ውሃ ውስጥ በፈላ ውሃ ውስጥ ተቀቅሎ ነው የሚበላው። in West Africa they are consumed mainly as fufu or stiff glutinous duff። በዌስት አፍሪካ እንደ ፉፉ እንደዚህ እንደ ዳፍ እንደ ዳፍ ማለት እንደ ዳቦ ሲቦካ ያለው አለ አይደል? እንደዛ አይነት ተቦክቶ እንደዛ ተደርጎ ተሰርቶ ሊበላ ይችላል ነው ፉፉ ይባላል። ስቲፍ ግሉቲነስ ዳፍ በእንደዛ አይነት መንገድ ሊበላ ይችላል። ያም የሚባል እንግዲህ ያም ሲባሉ የተለያዩ አይነቶች ናቸው ብያቸዋለሁ። ያም እዚህ ጋር ያሉት ሁሉ ያም የሚባሉ ብዙ አይነት አሉ። ጀነራል የሆነ ስም እንደሆነ ነው የምናየው።